ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁልኝ? ይሄ ጤናማ ህይወት ነው። እንግዲህ በዚህ ቻናል ጥሩ ትምህርቶችን እየተማራችሁ እስካሁን ቆይታችኋል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤት እንድትሆኑ እጋብዛለሁ። እንዲሁም ደግሞ ላልደረሳቸው ሰዎች ደግሞ ሼር በማድረግ እንድታጋሩ በአክብሮት እጠይቃለሁ። በሌላ በኩል ደግሞ ማንኛውንም አስተያየት በህይወታችሁ ያጋጠማችሁን የጤና እክል ካለ ሌላም ሰው ላይ ደግሞ የተፈጠረ ነገር ካለ ኮሜንት ላይ ብትጽፉልኝ መልስ የምሰጥ ይሆናል። እንግዲህ በተለያዩ ምክንያቶች ኮሜንት ላይ መልስ ያልሰጠኋችሁ ሰዎች በጣም ይቅርታ እያልኩኝ ላይቭ በምገባባቸው ጊዜያቶች ጥያቄዎቻችሁን ማቅረብ የምትችሉ መሆኑን እገልጻለሁ። ወይም ደግሞ ጥያቄዎቻችሁን ኮሜንት ላይ ጻፉልኝና ላይ በምገባበት ጊዜ መልስ አዘጋጅቼ የምመልስ ይሆናል ማለት ነው። እንግዲህ በለኝ የስራ ጫና ምክንያት ሁሉንም ለማዳረስ ትንሽ ከባድ ስለሚሆን ነው። እንግዲህ በዛሬው ርዕሳችን ከማለፋችን በፊት ቅድም እንዳልኳችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጥታ ወደ ዛሬው ቪዲዮ በማልፍበት ጊዜ እንግዲህ በዋናነት ይህን ጥያቄ በሕክምና ጊዜም ሆነ በተለያዩ ጊዜያቶች ጠይቃለሁ። እንግዲህ በእርግዝና ወቅት ግንኙነት ማድረግ የሚከለክሉ ነፍሰ ጡሮች እነማን ናቸው? ማድረግስ ያስፈልጋል ወይስ አያስፈልግም የሚሉ ጥያቄዎች ናቸው። እንግዲህ ይህንን በማብራራት ለመጀመር እሞክራለሁ። እንግዲህ በዋነኛነት በእርግዝና ወይም ደግሞ አንዲት ሴት ባረገዘች ጊዜ አሚኒዮቲክ ፍሉይድ ወይም ደግሞ የእንሽርትዋ የምንለው ክፍል ጽንሱን በታችኛው በኩል ደግፎ የሚይዘው ክፍል ነው። እዚህም በተጨማሪ ደግሞ የእንሽርትዋ ከረጢት ወይም ደግሞ አሚኒዮቲክ ሳክ የምንለው አለ። እሱ ደግሞ ከአሚኒዮቲክ ፍሉይድ በታች አሁንም ጽንሱን ደግፎ የሚይዘው ክፍል ነው ማለት ነው። ከዛ በታች ደግሞ እንግዲህ እንደምታውቁት ሰርቪክስ ወይም ደግሞ የማህፀን በር አለ። ይህ የማህፀን በር ተዘግቶ ነው የሚቆየው። ይህ ማለት ምንም አይነት ፈሳሽ ወደ ጽንሱ እንዳይገባ ያደርገዋል ማለት ነው። በመጨረሻም ደግሞ ሙከስ ፕለግስ የምንላቸው ደግሞ ፈሳሾች አሉ። እነዚህ ፈሳሾችም ራሳቸውን በማጣበቅ ማንኛውም ነገር ስፐርምም ወደ ውስጥ እንዳይገባ ያደርገዋል ማለት ነው። እንግዲህ ይህንን ማለት ደግሞ ምንድን ነው? ይሄ ሁሉ ከቨር ስለሚያደርገው ጽንሱን በማንኛውም መንገድ ስፐርሙ ወደ ውስጥ ሊገባ አይችልም ማለት ነው። እንግዲህ በዋነኛነት ምንድነው ግንኙነት ማድረግ የሚከለክሉ ሶስት ዋና ዋና ነጥቦች እነማን ናቸው ስንል አንደኛው የደም መፍሰስ ችግር ያለባቸው ሰዎች ናቸው። ወይም ደግሞ በእኛ አጠራር ኤፒኤች ብለን የምንጠራው በዋነኛነት ይህ ከተፈጠረ ግንኙነት ማድረግ አያስፈልግም ማለት ነው። ምክንያቱም ደም መቋረጥ መቻል አለበት። ደም መፍሰስ በተፈጥሯዊ መንገድም ሆነ በሰው ሰራሽ መንገድ ሊፈጠር የሚችል ነገር ነው። ይሄ እስኪስተካከል ድረስ ምንም ነገር ማድረግ አያስፈልግም። ምክንያቱም ጽንሱ ላይም ከጽንሱም በተጨማሪ እናትየዋ ላይ ትልቅ ተጽዕኖ ይፈጥራል ማለት ነው። ምጥ ያለ ቀን ሊመጣም እንዲችል ስለሚያደርገው አፋጣኝ ምላሽ ለመስጠት ይህንን ነገር ማድረግ አያስፈልግም ማለት ነው። ሌላው ደግሞ ከዚህ በፊት ምጥ ያለ ቀን የሚመጣባቸው ሰዎች ካሉ ይህም በጣም ትልቅ ተጽዕኖ የሚፈጥር ነገር ነው። ከዚህ በፊት በነበራቸው ትሬንድ ምጥ ያለ ጊዜ የሚመጣባቸው ሰዎች ግንኙነት ማድረግ አያስፈልግም። ምክንያቱም ጽንሱ ወይም ደግሞ ልጁ ያለ ጊዜ እንዲወለድ ስለሚያደርገው ማለት ነው። እንዲሁም ደግሞ የእንሽርትዋ በጊዜ ወይም ደግሞ ከጊዜው ቀድሞ የሚፈስ ከሆነም ይህም ትልቅ ኢምፓክት አለው ማለት ነው። ወይም ደግሞ ከፈሰሰ በኋላ ጽንሱ በፍጥነት ያለ ጊዜው ከመጣ አስቸጋሪ ስለሚሆን ግንኙነት ማድረግ አያስፈልግም ማለት ነው። ሌላው እንግዲህ በሕክምና ተቋማቶች ውስጥ አልትራሳውንድ በሚታዩበት ጊዜ የማህፀኑ ክፍል ወደ ታችኛው የሰውነት ሎኬሽን በጣም የተዛባ ከሆነ እስኪስተካከል ድረስ ማንኛውንም አይነት ግንኙነቶች ማድረግ አያስችልም ማለት ነው። ሌላው 9 ወር ሲገባ ምንም አይነት ሰው ግንኙነት ማድረግ ጥቅም ሊኖረው የሚችልባቸው ሁኔታዎች አሉ። ይህም የሚሆነው በ9 ወር ውስጥ ወይም ደግሞ 9 ወር ካለፈው በኋላ እናትየዋ ምንም አይነት የምጥ ስሜት የማይፈጠር ከሆነ በዋነኛነት ይህ ሊፈጠር በሚችልበት ጊዜ ሴሚኒቲክ ፍሉይድ የምንላቸው ውስጥ ወይም ደግሞ ፕሮስታት ግላንድ የሚባል የምጥ ቁርጠት የሚያመጣ ኬሚካሎች ስላሉ ቁርጠቱን ለመከላከል እና ምጥ ደግሞ በአፋጣኝ እንዲመጣ ግንኙነት ማድረግ ይመከራል ተብሎ ይታመናል። እንግዲህ ውድ የዩቲዩብ ቻናል ቤተሰቦቼ ይሄ ማለት በሃይማኖታችሁ መንገድ መታሰብ ይኖርበታል ማለት ነው። ይሄ የነገርኳችሁ የሕክምናውን ሳይድ ነው ማለት ነው። በዚህ መንገዶች ምጥ ሊያስቸግር ስለሚችልም ሆነ በማያስችልባቸው መንገዶች
ተከትሎ ማድረግ ያስፈልጋል ማለት ነው። እንግዲህ በዛሬ ቸሪያችሁ የመጣሁት ቪዲዮ ይህን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ እንዲሰራላችሁ የምትፈልጉትን ቪዲዮ ደግሞ ኮሜንት ላይ አስቀምጡልኝ። እስከዛው ቻው ቻው።